በአሁኑ ወቅት በመካከለኛው ምስራቅ ሰማይ ስር እየተንቀሳቀሰ ያለው ወታደራዊና ፖለቲካዊ ማዕበል መላው ዓለምን ወደማይቀለበስ የጥፋት አዘቅት ውስጥ ሊከት የሚችል እጅግ አደገኛ ምዕራፍ ላይ ደርሷል። የዚህ ግዙፍ ፍጥጫ ማዕከል ደግሞ በፋርስ ባህረ ሰላጤ ውስጥ የምትገኘውና ለኢራን የኢኮኖሚ ህልውና የደም ስር ተብላ የምትጠራው አነስተኛዋ የካርግ ደሴት ናት። ይህች ደሴት ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ኢላማ በመሆኗ በዋሽንግተንና በቴህራን መካከል ያለው ፉክክር ከቃላት ጦርነት አልፎ ወደ ተግባራዊ ወታደራዊ እርምጃ እያመራ ይገኛል። የካርግ ደሴት ጉዳይ ተራ የድንበር ወይም የሉዓላዊነት ጥያቄ ሳይሆን የዓለምን የኢነርጂ ፍሰት፣ የነዳጅ ዋጋንና የዓለም አቀፍ ንግድ መረጋጋትን የሚወስን የጂኦ ፖለቲካዊ ቁማር ሆኗል። ካርግ ደሴት ለኢራን ያላት ትርጉም ከማንኛውም ወታደራዊ ካምፕ ወይም ከተማ በላይ የገዘፈ ነው። ይህች 5 ማይል ብቻ የምትረዝመው ጠባብ መሬት የኢራን ድፍድፍ ነዳጅ ወደ ውጪ ከሚላክበት አቅም ከ90 በመቶ በላይ የምትሸፍን ግዙፍ የኢኮኖሚ ተርሚናል ናት። ኢራን ለ10 ዓመታት የገነባቻቸው ግዙፍ የነዳጅ ማከማቻ ታንከሮች፣ የተወሳሰቡ የቧንቧ መስመሮችና ግዙፍ የጭነት መርከቦች የሚያርፉባቸው ወደቦች በሙሉ በዚህች ደሴት ላይ ተከማችተዋል። ለዚህም ነው ፕሬዝዳንት ትራምፕ ይህችን ደሴት የኢራን የዘውድ ጌጥ ሲሉ የገለጿት። አሜሪካ ይህንን ስፍራ በመቆጣጠር ወይንም በማውደም የቴህራንን አገዛዝ የገቢ ምንጭ ሙሉ በሙሉ በማድቀቅ ሀገሪቱን ያለምንም ጦርነት ተንበርክካ እንድትደራደር ለማድረግ አቅዳለች። ይሁን እንጂ ይህ የአሜሪካ የኢኮኖሚ ማነቆ ስትራቴጂ በኢራን በኩል እጅግ መራራና አስከፊ ለሆነ ወታደራዊ ምላሽ በር እየከፈተ መሆኑን ብዙዎች በስጋት ይከታተሉታል። የኢራን ወታደራዊ መሪዎችና በኢራን እስላማዊ አብዮታዊ ዘብ ስር የሚንቀሳቀሰው የታስኒም የዜና ወኪል በቅርቡ ያወጣው መግለጫ የአሜሪካን ትዕግስት የሚፈታተንና የቀጣዩን ጦርነት አሰቃቂነት የሚተነብይ ነው። አንድ ስማቸው ያልተጠቀሰ የኢራን ከፍተኛ ወታደራዊ መኮንን እንደገለጹት አሜሪካ በካርግ ደሴት ላይ ወረራ ለመፈጸም የምታደርገው ማንኛውም ሙከራ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ እልቂት ያስከትልባታል። ኢራን ይህንን ማስጠንቀቂያ ስትሰጥ አሜሪካ በደሴቱ ላይ የምታሰፍራቸው ወታደሮችም ሆኑ በባህር ዳርቻው የሚቆሙ የጦር መርከቦች ለኢራን ሚሳኤሎችና ድሮኖች ቀላል ኢላማ እንደሚሆኑ በማመኗ ነው። የኢራን ምላሽ በደሴቱ ላይ ብቻ የሚገደብ ሳይሆን መላው ቀጠናውን ወደ እሳት ባህርነት የሚቀይር እንደሚሆን ተገልጿል። ይህ ፍጥጫ ይበልጥ አሳሳቢ የሚሆነው ከካርግ ደሴት አልፎ ወደ ሆርሙዝ ወሽመጥ ከዚያም ወደ ቀይ ባህርና ባብኤል መንደብ ወሽመጥ የሚዛመትበት መንገድ ነው። የሆርሙዝ ወሽመጥ የዓለም ነዳጅ 20 በመቶ የሚተላለፍበት ወሳኝ መተላለፊያ ሲሆን ኢራን ይህንን መስመር ለመዝጋት ወይንም ለማወቅ ያላትን አቅም እያሳየች ነው። ይሁን እንጂ አዲሱ የቴህራን ማስጠንቀቂያ የሚያሳየው አሜሪካ ካርግን ከነካች ኢራን ጦርነቱን ወደ ቀይ ባህርና ባብኤል መንደብ እንደምታስፋፋው ነው። ባብኤል መንደብ ከኤዥያ ወደ አውሮፓ የሚደረገውን የንግድ ልውውጥ የሚያገናኝ በቀን በሚሊዮኖች የሚቆጠር በርሜል ነዳጅ የሚተላለፍበት ሌላኛው የዓለም የደም ስር ነው። ኢራን በዚህ መስመር ላይ የደህንነት ችግር እፈጥራለሁ ማለቷ የአሜሪካና የአጋሮቿን መርከቦች በማጥቃት ዓለም አቀፍ ንግድን ሙሉ በሙሉ ለማሽመድመድ መዘጋጀቷን ያሳያል። ይህ ደግሞ ግጭቱን ከመካከለኛው ምስራቅ አውድ አውጥቶ ወደ ዓለም አቀፍ የኢኮኖሚ ጦርነት አሳድጎታል። የማውደም ፖሊሲ ሌላው ትልቅ ስጋት ነው። የካርግ ደሴት የነዳጅ መሠረተ ልማቶች በአሜሪካ ከተጠቁ ኢራን በቀጠናው ያሉትን ሁሉንም የነዳጅ ተቋማት የሳውዲ አረቢያና የተባበሩት አረብ ኤሚሬቶችን ጨምሮ በእሳት እንደምታነዳቸው ዝታለች። እንዲህ ያለው እርምጃ የዓለምን የነዳጅ ዋጋ በአንድ ሌሊት ወደ ሰማይ እንዲሰቀል ያደርገዋል። አሁን ላይ በበርሜል $106 አካባቢ እየተሸጠ ያለው ድፍድፍ ነዳጅ በካርግ ደሴት ላይ የሚሰነዘር ጥቃትን ተከትሎ ወደ $200 ወይንም ከዚያ በላይ ሊያሻቅብ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ይህ ደግሞ በምዕራባውያን ሀገራት ላይ ከፍተኛ የዋጋ ንረት የሚያስከትልና ዓለምን ወደ ከፋ የኢኮኖሚ ድቀት የሚከት አውዳሚ ክስተት ይሆናል። በአሜሪካ በኩል ያለው የትራምፕ አስተዳደር ግን ግፊቱን ከመቀነስ ይልቅ ይበልጥ እየጨመረ ይገኛል። ትራምፕ በቅርቡ በሰጡት መግለጫ የካርግ ደሴትን የነዳጅ መሠረተ ልማት እስካሁን ያልመቱት ለኢራን ዕድል ለመስጠት እንደሆነ ቢገልጹም ኢራን በሆርሙዝ ወሽመጥ ላይ የምታደርገውን የንግድ መርከቦች ትንኮሳ ካላቆመች ግን አንዲት ቃል ብቻ በመናገር የደሴቲቱን የቧንቧ መስመሮች እንደሚያጠፏቸው አስጠንቅቀዋል። ይባስ ብሎም የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት የካርግ ደሴት የአሜሪካ ሀብት ልትሆን እንደምትችል ፍንጭ መስጠታቸው ዋሽንግተን ደሴቷን በወታደራዊ ኃይል የመቆጣጠር ወይንም ሙሉ በሙሉ የመውረር እቅድ እንዳላት ያሳያል። ይህ አይነቱ ግልፍተኝነት የታከለበት ዲፕሎማሲ ግን በአሜሪካ የፖለቲካ ምህዳር ውስጥም ትልቅ ጥያቄን አስነስቷል። ዲሞክራቶችና አንዳንድ ሪፐብሊካን ሴናተሮች አሜሪካ በኢራን ምድር ላይ የእግር ማሳረፍ እርምጃ ብትወስድ የሚያጋጥማት ኪሳራ ከጥቅም እንደሚበልጥና ሀገሪቱን ወደ ሌላኛው የቪየትናም አይነት ረጅም ጦርነት ሊከታት እንደሚችል በስጋት ይናገራሉ። ኢራን በአንጻሩ ለዚህ አይነቱ ወረራ ያላትን ዝግጅት በከፍተኛ ሁኔታ እያጠናከረች ነው።
የኢራን ወታደራዊ ምንጮች እንደሚሉት አሜሪካ በካርግ ደሴት ላይ ወታደራዊ እርምጃ ብትወስድ ኢራን ያሏትን በሺዎች የሚቆጠሩ የባህር ውስጥ ፈንጂዎች፣ ፈጣን የሽምቅ ውጊያ ጀልባዎችና ከባህር ዳርቻ የሚተኮሱ ጸረ መርከብ ሚሳይሎችን በመጠቀም የፋርስ ባህረ ሰላጤን ለአሜሪካ መርከቦች መቃብር ታደርጋቸዋለች። በተጨማሪም ኢራን ለዓመታት የገነባቻቸው ተኪ ኃይሎች በተለይም በየመን የሚገኙት ሀውቲዎች በቀይ ባህር ላይ የሚያደርጉትን ጥቃት በማጠናከር የአሜሪካን ትኩረት ለመበታተን ይጥራሉ። ይህ ማለት ጦርነቱ በአንድ ግንባር ብቻ ሳይሆን ከመካከለኛው ምስራቅ እስከ ህንድ ውቅያኖስ ድረስ የተዘረጋ ሰፊ የግጭት አውድማ ይፈጥራል ማለት ነው። በዚህ ሁሉ ግርግር ውስጥ ግን የኢራን ብልህነትና ረጅም ጊዜ ያስቆጠረ ዝግጅት ችላ ሊባል የማይገባው ነው። የኢነርጂ ባለሙያዎች እንደሚያመለክቱት ኢራን የካርግ ደሴት ብትጠቃም እንኳን ነዳጇን የምትልክባቸው ሌሎች አማራጭ መንገዶችን ለዓመታት ስትገነባ ቆይታለች። በፓይፕላይን አማካኝነት የሆርሙዝ ወሽመጥን ሳይጠቀሙ ነዳጅን ወደ ሌሎች ወደቦች ማዘዋወር የሚያስችል መሰረተ ልማቶችን ገንብታለች። እንዲሁም ከቻይና ጋር ባላት የጠበቀ ግንኙነት በትናንሽ መርከቦች በምስጢር ነዳጅ የምታወጣባቸው ስልቶች አሏት። ስለዚህ ካርግን መምታት የኢራንን ኢኮኖሚ ክፉኛ ሊጎዳው ቢችልም አገዛዙን ግን ወዲያውኑ አያንበረክከውም። ይልቁንም እንዲህ ያለው እርምጃ በኢራን ሕዝብ ዘንድ አሜሪካን ይበልጥ እንዲጠላና አክራሪ ኃይሎች በሀገሪቱ ፖለቲካ ላይ ያላቸውን የበላይነት እንዲያጠናክሩ እድል ይሰጣቸዋል። የፕሬዝዳንት ትራምፕ አሜሪካን ታላቅ ማድረግ ፖሊሲ በነዳጅ ዋጋ መናር ምክንያት ፈተና ላይ ሊወድቅ እንደሚችልም ይነገራል። ትራምፕ በኢራን ላይ የሚወስዱት ወታደራዊ እርምጃ በሀገር ውስጥ ያለውን የጋዝ ዋጋ ወደ ሰማይ ከሰቀለው፣ ይህም በመጪው ምርጫ ላይ ያላቸውን ተሰባሪነት ይጨምረዋል። በሌላ በኩል ኢራን የካርግ ደሴት ላይ የሚመጣውን ወረራ ለመከላከል የምትከፍለው መስዋዕትነት ለሀገሪቱ የህልውና ጉዳይ በመሆኑ እስከ መጨረሻው የደም ጠብታ ድረስ እንደምትዋጋ ምንም ጥርጥር የለውም። የኢራን ምክትል የውጭ ጉዳይ ሚኒስትር እንዳሉት አሜሪካ በካርግ ደሴት ላይ የምታደርገው ስህተት ታሪክ የማይረሳው ውድመት ይዞባታል። የካርግ ደሴት ጉዳይ ዛሬ በዓለም አቀፍ ደረጃ ትኩረት ያገኘው እንዲሁ በድንገት ሳይሆን ደሴቷ በኢራን የኢኮኖሚና በዓለም አቀፍ የነዳጅ ንግድ ውስጥ ባላት ወደር የለሽ ሚና ምክንያት ነው። ይህች በፋርስ ባህረ ሰላጤ ውስጥ የምትገኝ ደሴት ለኢራን እስላማዊ ሪፐብሊክ ልክ እንደ ልብ ትርታ ናት። ያለ ካርግ ደሴት የኢራን ኢኮኖሚ ህልውና በአጭር ጊዜ ውስጥ ሊያከትም ይችላል። ፕሬዚዳንት ዶናልድ ትራምፕ ይህንን በሚገባ ስለሚረዱት ነው የኢራን የዘውድ ጌጥ ሲሉ የሚጠሯት። ሆኖም ይህንን የዘውድ ጌጥ ለመንካት የሚደረግ ማንኛውም ሙከራ ለዓለም ሰላም ትልቅ ስጋት የሆነውን የጥፋት በር መክፈት መሆኑን ብዙዎች ይስማማሉ። የካርግ ደሴት በውስጧ የያዘችው እጅግ ግዙፍ የነዳጅ ማከማቻ ታንከሮች፣ እርስ በርስ የተሳሰሩ የቧንቧ መስመሮችና ግዙፍ መርከቦችን ማስተናገድ የሚችሉ ወደቦች ለቴህራን መተኪያ የሌላቸው ሀብቶች ናቸው። አሜሪካ ይህንን ስፍራ ኢላማ ማድረጓ የኢራንን መንግስት በኢኮኖሚ አሽመድምዶ ወደ ድርድር ጠረጴዛ ለማምጣት ቢሆንም ውጤቱ ግን ከታሰበው በላይ አደገኛ ሊሆን ይችላል። በኢራን በኩል ያለው ወታደራዊ ዝግጅትና ማስጠንቀቂያም እጅግ ከፍተኛ ደረጃ ላይ ደርሷል። የታስኒም የዜና ወኪል እንደዘገበው አሜሪካ በደሴቲቱ ላይ የምታደርገው ማንኛውም ወረራ ወይንም ጥቃት አሜሪካውያን ከሁለተኛው የዓለም ጦርነት ወዲህ አስተናግደውት የማያውቁትን የሰው ኃይልና የቁሳቁስ ኪሳራ እንዲያስተናግዱ ያደርጋቸዋል። ይህ ማስጠንቀቂያ የመጣው ኢራን በባህር ዳርቻዎቿ ላይ ካከማቸቻቸው በሺዎች የሚቆጠሩ የሚሳኤል ባትሪዎች፣ የድሮን መንጋዎችና የባህር ውስጥ የሽምቅ ውጊያ ስልቶች ነው። የካርግ ደሴት ከኢራን ዋና መሬት 20 ማይል ብቻ ርቃ የምትገኝ በመሆኗ ለአሜሪካ ወረራ አመቺ ብትመስልም ለኢራን ሚሳኤሎች ደግሞ አሜሪካን በቀላሉ የምታጠቃበት ወጥመድ ናት። ኢራን ካርግን መከላከል ባንችል እንኳን አሜሪካውያንን እዚያው እንቀብራቸዋለን የሚል መንፈስ የያዘ ምላሽ እየሰጠች ትገኛለች። ይህ ደግሞ ግጭቱን ወደ ከፍተኛ የእልቂት ደረጃ ከፍ ያደርገዋል። የካርግ ደሴት ፍጥጫ አሳሳቢነት የሚገዝፈው ደግሞ ኢራን ጦርነቱን ወደ ሌሎች ስትራቴጂካዊ የባህር መስመሮች እንደምትወስደው ስትዝት ነው። በተለይም የቀይ ባህርና የባቤል መንደብ ወሽመጥ ጉዳይ እጅግ አሳሳቢ ሆኗል። ኢራን ካርግ ደሴት ላይ ለሚሰነዘርባት ጥቃት አጸፋው በሌሎች ወሽመጦች ላይ የደህንነት ስጋትን መፍጠር እንደሆነ በግልጽ አስታውቃለች። ባቤል መንደብ በዓለም የንግድ መርከቦች ከሜዲትራኒያን ወደ ህንድ ውቅያኖስ የሚሻገሩበት ብቸኛው በር ነው። ይህ መስመር ከተዘጋ ወይንም ደህንነቱ ካልተጠበቀ የዓለም ንግድ ፍሰት ሙሉ በሙሉ ሊቆም ይችላል። ኢራን ያላትን የረጅም ርቀት ሚሳኤል አቅምና በቀጥታ ያሉትን ታማኝ ኃይሎች ማለትም እንደ የመኑ ሀውቲዎች ያሉትን በመጠቀም ቀይ ባህርን የአሜሪካና የአጋሮቿ መርከቦች መቃብር ለማድረግ ዝግጁ መሆኗን ማሳየቷ ጦርነቱ የመካከለኛው ምስራቅ ብቻ ሳይሆን የዓለም አቀፍ ማህበረሰብ ራስ ምታት እንዲሆን ያደርገዋል። ከኢኮኖሚ አንጻር ሲታይ የካርግ ደሴት መውደም ወይንም መያዝ ማለት የዓለም የነዳጅ ገበያ ላይ ትልቅ ድንጋጤን መፍጠር ማለት ነው። በአሁኑ ወቅት የነዳጅ ዋጋ $106 አካባቢ ቢገኝም ካርግ ደሴት ከተጠቃች ግን ይህ ዋጋ በአንድ ሌሊት ወደ $200 ሊያሻቅብ እንደሚችል ተንታኞች ይናገራሉ። ይህ ደግሞ በዓለም ዙሪያ ከፍተኛ የኑሮ ውድነትን፣ የዋጋ ንረትንና የኢኮኖሚ ድቀትን ያስከትላል።
ትራምፕ ምንም እንኳን አሜሪካ ትልቅ የነዳጅ አምራች ስለሆነች ከዋጋ መጨመር ትጠቀማለች ቢሉም በሀገር ውስጥ የሚኖረው የጋዝ ዋጋ መናር ግን በፖለቲካዊ ሕልውናቸው ላይ ትልቅ አደጋን ይጋርጣል። የኢራን ባለስልጣናት ደግሞ አሜሪካ ካርግን ካጠቃች በቀጠናው ያሉትን ሁሉንም የነዳጅ ተቋማት በእሳት እናጋያለን ማለታቸው ሳውዲ አረቢያና የተባበሩት አረብ ኤምሬቶችን ጨምሮ መላው የመካከለኛው ምስራቅ የነዳጅ ምርትን ለአደጋ መጋለጡን ያሳያል። ይህ ማለት ደግሞ ዓለም ከዚህ ቀደም አይታ የማታውቀው የኤነርጂ ቀውስ ውስጥ ትገባለች ማለት ነው። የአሜሪካ ወታደራዊ እንቅስቃሴም ቢሆን እጅግ ግዙፍ ነው። ወደ 2500 የሚጠጉ ማሪኖችና በርካታ የጦር መርከቦች ወደ ቀጠናው ማምራታቸው ዋሽንግተን ለካርግ ደሴት ወረራ ያላትን ቁርጠኝነት ያሳያል። ሆኖም ይህ እርምጃ በአሜሪካ የፖለቲካ ልሂቃን ዘንድም ትልቅ ስጋትን ፈጥሯል። ሴናተር ቲም ኬን እና ሌሎችም እንደሚሉት አሜሪካ በኢራን ላይ የምትከፍተው ጦርነት ወደማይወጣ አዘቅት ውስጥ ሊከታት ይችላል። የአሜሪካ ወታደሮች ሕይወት መጥፋትና በቀጠናው የሚፈጠረው አለመረጋጋት ለዋሽንግተን ትልቅ የታሪክ ጠባሳ ሊሆን ይችላል። የካርግ ደሴት ወረራ ከተጀመረ ኢራን ያላትን ሁሉንም አቅም በመጠቀም የአሜሪካን ወታደራዊ የበላይነት ለመፈታተን እንደምትሞክር የታወቀ ነው። ይህ ደግሞ ጦርነቱን ረጅም፣ አሰልቺና እጅግ አውዳሚ ያደርገዋል። ኢራን ካርግ ደሴትን ለመጠበቅ ያላትን ቁርጠኝነት የምታሳየው ደሴቷ ለሀገሪቱ ያላት ፋይዳ ከገንዘብ በላይ በመሆኑ ነው። ካርግ ደሴት ለኢራን የብሔራዊ ኩራትና የሉዓላዊነት ምልክት ናት። ኢራን ለዓመታት በአሜሪካ ማዕቀብ ስትሰቃይ ብትቆይም ካርግ ደሴት ግን ሀገሪቱን በሕይወት ያቆየች የኢኮኖሚ ምሰሶ ሆና ቆይታለች። አሜሪካ ይህንን ምሰሶ ለመስበር የምታደርገው ጥረት በኢራን ሕዝብ ዘንድ ብሔራዊ ስሜትን በመቀስቀስ ለመንግስታቸው ያላቸውን ድጋፍ ሊያጠናክር ይችላል። ይህ ደግሞ አሜሪካ የምትፈልገውን የአገዛዝ ለውጥ ይበልጥ አስቸጋሪ ያደርገዋል። የኢራን መሪዎች ካርግ ደሴት ላይ የሚመጣውን ጥቃት ለመመከት ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን ደጋግመው ገልጸዋል። በሌላ በኩል ኢራን የካርግ ደሴት ብትጠቃም እንኳን ነዳጇን ለማውጣት የሚያስችላት ሌሎች ምስጢራዊ መንገዶች እንዳሏት ይነገራል። የኤነርጂ ባለሙያው አናስ አልሃጂ እንደሚሉት ኢራን ለዓመታት የቧንቧ መስመሮችንና ትናንሽ ወደቦችን ስትገነባ ቆይታለች። ይህም ማለት ካርግ ደሴት መውደሟ ብቻውን የኢራንን የነዳጅ ኤክስፖርት ሙሉ በሙሉ አያቆመውም። ነገር ግን የካርግ ደሴት መውደም በዓለም ገበያ ላይ የሚፈጥረው ስነ ልቦናዊ ድንጋጤ እጅግ ከፍተኛ ይሆናል። አሜሪካ ካርግን በመቆጣጠር ኢራንን ለማንበርከክ የምታደርገው ጥረት ኢራን በአጸፋው በዓለም አቀፍ የንግድ መስመሮች ላይ የምትፈጥረው ሁከት ዓለምን ወደማይቀለበስ የታሪክ ምዕራፍ ይወስዳታል። ፍጥጫው አሁን ባለበት ደረጃ ከቀጠለ የካርግ ደሴት ጉዳይ የመካከለኛው ምስራቅን ካርታ ብቻ ሳይሆን የዓለምን የኃይል አሰላለፍ ሊቀይር ይችላል። አሜሪካ በካርግ ደሴት ላይ የምትወስደው ወታደራዊ እርምጃ ስኬታማ ቢሆንም እንኳን የሚከተለው ቀውስ ግን ለዓመታት የሚዘልቅ ይሆናል። የኢራን ምላሽ ደግሞ በባህረ ሰላጤው ብቻ ሳይሆን በቀይ ባህር፣ በሜዲትራኒያንና ምናልባትም በአውሮፓ የንግድ መስመሮች ላይ ጭምር ተጽዕኖ ሊያሳድር ይችላል። የካርግ ደሴት ስትራቴጂካዊ ዋጋ ከኢራን ኢኮኖሚ አልፎ ለዓለም አቀፉ ማህበረሰብ ሰላምና ደህንነት ዋስትና መሆኑን መረዳት ያስፈልጋል። ፕሬዚዳንት ትራምፕ አንዲት ቃል በመናገር የደሴቲቱን ቧንቧዎች እንደሚያጠፉ ቢዝቱም ያቺ አንዲት ቃል ግን ዓለምን ወደ እሳት ባህር ልትጥላት እንደምትችል ብዙዎች ያስጠነቅቃሉ። የካርግ ደሴትና ተያያዥነት ያላቸው የባህር መስመሮች ማለትም ሆርሙዝ፣ ባብኤል መንደብና ቀይ ባህር ዛሬ የዓለም የፖለቲካ ቁማር መጫወቻ ሆኗል። ይህች ትንሽ ደሴት የያዘችው የነዳጅ ሀብትና ስትራቴጂካዊ ቦታ የሰው ልጅን የወደፊት ዕጣ ፈንታ ሊወስን የሚችል ትልቅ አቅም አለው። አሜሪካ በካርግ ደሴት ላይ የምታደርገው ወታደራዊ ዝግጅትና ኢራን የምትሰጠው የሞት ሽረት ማስጠንቀቂያ ዓለም በአንድ ግዙፍ ፈንጂ ላይ ተቀምጣ መሆኗን ያሳያል። ይህ ፈንጂ ከፈነዳ ግን የሚከተለው ውድመት በታሪክ ታይቶ የማይታወቅና መላው ዓለምን ዋጋ የሚያስከፍል ይሆናል። የካርግ ደሴት ፍጥጫ በዲፕሎማሲያዊ መንገድ ካልተፈታ የጥፋት ደመናው መላው ዓለምን መሸፈኑ አይቀሬ ነው። የካርግ ደሴት የኢራን የዘውድ ጌጥ ብቻ ሳትሆን የዓለም ሰላም ሚዛን መሆኗን ተገንዝቦ በሰከነ መንፈስ እርምጃ መውሰድ የሁሉም ወገኖች ኃላፊነት መሆን አለበት። ሆኖም አሁን ያለው ሁኔታ የሚያሳየው ሁለቱም ወገኖች ወደ ኋላ ለማለት ዝግጁ አለመሆናቸውን ነው። ይህም ደግሞ ለዓለም ትልቅ ስጋት ሆኖ ይቀጥላል።